እሷ የገማናት እውነቱ ማበር ትችያለሽ። በጣም ያስጠላል። በጣም 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 የሚያስጠላ ነገር ውበት። ሴት ልጅ ሴክስ የሆነ ኮክቴል የምትይዝ ሴት ኮክቴል አለ አይደለ? የምትይዝ ሴት እንትን ነው ራሷን የምትጠብቅ ምናምን አላጋ። ከዛ ውጭ ልጅ መረና ዱርዬ ሴት ይኸው እና ያቺ ሲጋሯ የምታጨሰው ማን ነው ስሟ? እቺ ዜዶ የምትባል ወንድ አሁን ብራዘር ነው እሱ። አሁን ሴት መስሎት አበሻ ወንድ አይጠብሳትም፣ ብራዘር ነው። እኔ እንዲያውም ትንሽዬ እንትን አለው ትንሽዬ ወሸላ ነገር አለው ዜዶ ትሬጅዬ ዜዶ አሁን የሚባለው ብራዘር ትንሽዬ ወሸላ ያለው። እስቲ ዜዶን እንየው። የለው ብራዘር። እስቲ እንጫወት። እየተጫወትን አይደል? ታፕታፕ አድርጉ። ቆይ አንዳንድ ባረጌዎችን ከሶሻል ሚዲያ ማጥፋት አለብኝ በሚለው ነው። ቆይ አዎ ይሄ ብራዘር ግን የለውም ወሸላ የለው። ለሁሉ ነገር በጸጋ እቀበለዋለሁ። በጉልበት ከመጣችሁ በጉልበት ከመጣችሁ በደጋ ምክንያት የለኝም ብራዘር። እኔ ይሄ እየመራችኋል። ይቺ የፈረደባት መስቀል አለ የፈረደበት። ወይ ኦርቶዶክስ ወይኔ ቤተሰብ ኦርቶዶክስ ተሰደበችብኝ በእነዚህ። የት አለ ዜዶ ይጅበት ብራዘር? አዎ ብራዘር ነው። ይኸውልህ ብራዘር what's up bro what's going on? ያጫውታቸዋል። ቀልድ የለም። አቀምቅሞ ነው የሚያጫውታቸው ብሮ። ከንፈሩን ይኸው ሰዎችን ከሶሻል ሚዲያ ማጥፋት ስራ ጀምረን ወደ ስራችን ተመልሰናል። አጠፋለሁ ከሶሻል ሚዲያ ላይ ብራዘር። ሰክራ ያረከውን ነገር እስቲ ላይ ሰክራ የቀባጠርከውን ነገር ላይ ብራዘር የታለ? ቆይ ታፕታፕ እያደረጋችሁ ብራዘርን ላሳያችሁ ነው። ሰክሮ የሚቀባጥረው ነገር ነበር። የት አለ? ብራዘር የት አለ? ሀይ ብራዘር። እና ልላችሁ የምፈልገው ምንድን ነው፣ ሶሻል ሚዲያ ላይ እኛ ስንመጣ እንዲህ ተበለቃቅጠን አልመጣንም። ሀሳብ ነው የገለጽነው። ሀሳብ ህወሓት ኢትዮጵያን አስቸግራ ነበር። ሀሳብ ገለጸን። ህወሓትን አዋረድናት፣ አፈርድም የቀጠትናት፣ ከበረን። ግልጽ የሆኑ አስተያየቶች እንሰጣለን። የተበላቀጥንበት ምንም አይነት ቪዲዮ የለም። ምንም ስጠጣ ምን ስል ስር መጠመጥ እዚህ ላይ አላያችሁም። እግዚአብሔር ብላ። ሴቶቹ ግን በሚያሳዝን ሁኔታ ጨዋ ሴቶችን የሚያሰድቡ ትንሽ መረኖች አሉ። ትንሽ ብዙ ጨዋ ሴቶች አሉ። እነዚህ መረኖች በመኖራቸው ግን የብዙ ሴቶች ስም ይጠፋል። ይጠፋል። አደባባይ ላይ በምታዩት ነገር የሚያደርጉን ነገር አሳፋሪ፣ ለጊፍት ተብሎ የማይደረግ ነገር የለም። እና ማስተዋል ይስጣችሁ ሴቶቹ። ለምን ወንዶቹ እንደዛ አንሆነ? ለምን አንሆንም? ወንዶቹ እንደዛ ጌመሮች ብዙ ወንዶች አሉ። እንደዛ የሚሆኑ ወንዶች የሉ። እንቁርቲ ለምሳሌ ማንም ጌም ስለማይሰጣት ነው ያበደችው። እንቁርቲ ማንም ጊፍተር የላት ማንም። ስለዚህ ምን አረገች መሰለህ? ጊፍተሮችን አባረረች። ማንም ስለማይሰጣት ስለምታውቅ።
ልሁሌ ንብረት እየሰበሩ ታዲያ ንብረት የሚሰብሩት እኮ አማውንቱን ያውቁታል። ስንት ገባ ነው ገባ $1000 ገብቶልህ $300 ብትሰብረው ችግር የለውም። ገባ ችግር የለውም። ግን የሚያሳዝነው ሌላው ትውልድ ይበላሻል። ሌላው ትውልድ ይበላሻል። እኛ ያንን አላሳይንም። ለሀበሻ ብለን ቲቪ እየሰበርን ወይ የሆነ የተበላሹ ቲቪዎች እዚህ በብዛት አገኛለሁ። አሜሪካን ሀገር የሚሰሩም ቲቪዎች ማለት ነው። ማነጀቡ አስፈላጊ አይደለም። ማስተዋል የሌላቸው መሀይሞች ናቸው። ኮንቴንት የላቸው። ለምን አይማሩም? ጌም ከፊፊ ለምን አይማሩም? ጌም ጨዋታ ከፊፊ በጣም ብዙ እንደ ፊፊ የሚሰጠው የለም። ጊፍት ሳትበላቀጥ ራሷን ሳትሸጥ ሳትቃ ለምን ኮንቴንት አላት፣ ጨዋነት አላት። ፒፕል ሎቨር ኤልሹ፣ ኪዱዬ፣ ኤልሻዳይ፣ ኪዱ በክብራቸው የማይደራደሩ ሴቶች በቃ ክብር እሰጣለሁ። እንደዚህ አይነት መረኖች ባሉበት ምን ይሆናል? ችግሮች አሉ ነው የምለው። እና አሁንም ፊፊ በጣም በጣም ነው የምወድሽ የማከብርሽ፣ ሁሌም ተጫዋች። ሌሎቻችሁ ግን መረኖች ናቸው። ያ መረኖች ናቸው እንዴ! ጆከር ፊቱን ሳያሳይ ጌም ይጫወት የለ እንዴ? አንበሳ ይወርድለት የለ እንዴ? ጆከር ፊቱን እንኳን አላሳየም። ስንት አንበሳ ነው የሚያስወርደው? ተጠቀሙ ጭንቅላታችሁን። ፊቱን እንኳን ጆከር አያሳይም። ፊቱን ሳያሳይ ሙሉ ጌም ይጫወታል ቀኑ። በቃ ብቃት ነው። በተለይ እባክሽ ሰርጀሪ አታዋርጂን። አሜሪካን ሀገር በርበሬና ሚጥሚጣ እየተቀባባሽ ጌም እጫወታለሁ ማለት አታሳፍሪም ፕሊዝ። እንደኔ ፍሪ ፉድ ቢ ከነ ክብርሽ። ሎዛ ከነ ምናምኗ ብጠላትም ሎዛ በክብሯ አትደራደርም። ሴት ክብራችሁን ጠብቁ። ሎዛ በክብሯ አትደራደርም። ሎዛ ሰርጀሪ አሁንማ እንደ ሳሙና ሙልጭ እያልሽ እየሄድሽ ነው። እኔ እግዚአብሔር ይቅር በላይ የሆነ ነገር እንዳትሆን እየፈራሁ ነው። ተስፋ እየቆረጠች ነው፣ እየደነገጠች ነው። በጣም ተስፋ እየቆረጠች ጌታ ምስክሬ ነው የምላችሁ። እንደ ሳሙና ሙልጭ እያለች እያለቀች ነው ልጅቷ። ሙልጭ እያለች እያለቀች ነው እንደ ሳሙና ሰርጀሪ። ጌታ ወይ ድረስ። ስለዚህ እንደዚህ አይነት የሚያደርጉ ሴቶች እሙሟቸውን አይልኩም ብትሉኝ ማናችሁንም አልሰማም። እንደዚህ የሚጫወቱ ሴቶች፣ ከሽንት ቤት ውስጥ ውሃ የሚጠጡ ሴቶች ተግባብተናል። ብዙ ነገር ቲቪያቸውን እየሰበሩ የሚቀመጡበትን እየቀደዱ ምን እያደርጉ የሚያደርጉ ሴቶች እንደዚህ አያደርጉም። ለሙሙ አይሰጡም። ገልብጠው እስከ ምናምኑ እስከ ጉበቱ ሙሟቸውን አያሳይም ማለት ይደንቃል። ቅንድባቸውን ለገንዘብ ብለው የሚላጩ ታዲያ ቅንድብ መላጨት ነው ቀላል ወይስ ሙሙ ማሳየት? ገልብጠው ከነ ገበሩ የሙሟቸው ገበሩ ላይ ይታያል። አንተ ብቻ 2 አንበሳ ልቀጥ። የሙሙ ገበር ሁላ ያሳያሉ። መረን ናቸው። ሴተኛ አዳሪዎች ናቸው። ስለዚህ በጣም በጣም አሳፋሪ ናችሁ። አሳፋሪ ናችሁ። እኔ እዚህ ጋር ስለደረሰብኝ ነው የመጣሁት። ባለጌ ለገንዘብ ብለው እነዚህ ቤተሰብ ያጠፋሉ፣ ቤተሰብ ይገላሉ። ጌታ ምስክሬ። ያ የሙሟቸው ተደብድቦ አልቋል። እንግዲህ የምታዩት ቡቱቶ ነው። እዛ ውስጥ ብትገባ ቡቱቶ ነው የምታገኘው። የኮንዶም ቡቱቶ ተጎልጉሎ ነው የሚወጣው። ምክንያቱም ለገንዘብ ብለው የሚያደርጉትን እዚህ ሶሻል ሚዲያ ላይ ስላየን ከዛ በላይ ምንም ሊያደርጉ አይችሉም። ቡቱቶ የኮንዶም ቡቱቶ እንዳለ ዝርግፍ ብሎ ነው የሚወጣው።
ዝርግፍ 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 ነው የሚለው። በጣም ነው የምትዘገንኑት። በጣም በጣም ዘግናኝ ዘግናኝ ናቸው። ቆሻሻ እናንተም ብሎ ሰው ሲያይ በጣም ነው የምደነቀው። እና ፊፊሻ ኪዱ እና ማናው ኤልሹ ትለያላችሁ። አይ ሊያ በክብሯ አትደራድርም። ሊያ ዱቄት በትገላት በክብሯ አትደራደርም። ሊያ ዱቄት ዙዙዬ በክብሯ አትደራደርም። ኤልሹ አሁን አደነቃችኋት አይደለ? ኤልሹ የተማረች ማስተርስ ያላት ቆንጅዬ ልጅ በጎንደር ተደብቃ በጎጥ ስታሰድባት የነበረ መረን የሆነች ልጅ አሁን ጉዷ ወጥቶ ባዶ ገባች። ያ ስለዚህ ያን ነው የምለው። አሁንም ተጠንቀቁ ፋሚሊ። እንደዚህ አይነት ሰዎች ባዶ ናቸው። እኔ ብዙ ነገር ይላሉ። እንግዲህ እንደምታየው ነው። ማን እያማረበት ማን አፈር እየመሰለ እንደሄደ ማየት ነው። ማን እያማረበት ማን እየጸዳ ማን አፈር እንደመሰለ ታያላችሁ። ማየት ነው። ማን ያማረበት ማን ነው ከክ የመሰለው ምናየው ነው። አይ ያንን ነው ብለው ቴጂዬ እንዴት ነሽ? እና ክብራችሁን ጠብቁ፣ ክብራችሁን ጠብቁ። ያ ሰርጀሪ ከማሜ ጫቱ ጋር ገብታለች። ጠብሿታል። ምክንያቱም ገንዘቧን ሳታስበው ሳትይዘው መሀይም ስለሆነች የቲክታክ ገንዘብ ሙሉ ህይወት የሚቀይር መስሏት ነበረ። መሀይም ናት እና ገንዘቧን ልታይ ብላ የተመጣላትን መልሳ አንበሳ ትሰጣለች ምናምን ገደል ገባች። መሀይም ናት። ከዛ ባዶ ገባች። ያ ኩዊሊያም በእንትኗ አትደራደርም። በማን ጌም አንድ ቀንም ተጫውታ አታውቅም ኩዊሊያ። እንዲያውም ሎዛ አልፎ አልፎ ትጫወታለች። ኩዊሊያ ግን አትጫወትም። ማማ ፊሽካ አትጫወትም። ኩዊሊያ አትጫወትም። ያ ኖ አዶናይ ትልልቅ ተጽዕኖ ፈጣሪዎችን ሁለት ሰዎች ተናግረዋል። አንደኛው የሶሻል ሚዲያው ንጉሰ ነገስት ዮኒ ማኛ፣ ሁለተኛ በዩቲዩብ ሂዝ ነምበር 1 ኢቢኤስ ቲቪ ሰይፉ ፋንታሁን። አዶናይ ስማርት ነው። ራሱን ያመጣበት መንገድ እኛ ሁለታችንን ተናገረ፣ ሌላው ቢናገረው አይመለስም። ጂጂ ዝሆንን ለምን አልተናገራትም? ሌሎች አዶናይን የጠበጠቡት ሰዎች አሉ፣ የሰደቡት ሰዎች አሉ። ለማንም አልመለሰም። ለዮኒ ማኛና ለሰይፉ ፋንታውን ብቻ ነው የመለሰው። አስቸጋሪ ነገር ነው። ንጉሳችን 1000 ዓመት ይንገሱ እያላችሁ መጽሐፍ ነው። አማራጭ የለው። አማራጭ የለው። ንጉሳችን 1000 ዓመት ይንገሱ። ምክንያቱም ለሌላ ሰው ቪዲዮ አልሰራማ፣ ለዝሆኑ አልሰራም። እኔ አሁን ማዝ ነው ለማየት ያብቃችሁ፣ ለማየት ያብቃችሁ። ልዕልቲን ቁርቲ ራሷን ሰርጀሪ አሰርታ ትመጣለች። ዮኒ ማኛ ከነካ ወደ ሰርጀሪ ነው መልከው ሪፈር ጽፋለሁ። እንደዚህ አይነት ብቃት አለኝ እኔ። ዝሆን የነካችን ሰርጀሪ ልኪያታለሁ። አስጠርቤ አምጥቼ ወየ ጆሲ ስኳድ አስጠርቤ አምጥቻታለሁ። አሁንም ደህና ነች። ብቻ ምንም አትልም። ሰርጀሪን አምጥቻታለሁ። አስጠርቤ አምጥቻታለሁ። ልሼ ተቀመጣለች። ሌላ ማናት? አሁን ልዕልቲን ቁርቲ። ከዛ ሀናቡ የምትባል ጥቀርሻ አለች። ይህ ሰው ጥቀርሻ እኔ በጣም የአሜሪካን ሀገር ሴቶች ራችት የሚባሉ ሴቶች አሉ። እንደሱ አይነት ሴቶች። ለዚህ ነው ብዙ መልስም አልሰጣት። ራችት የሚባሉ ጌረው በጣም የታች የወረዱ ሴቶች አሉ አይደለ?
ጥቀርሻ ስለሆነች አትመቸኝም። አልመልስላትም። ብዙ ጊዜ ካያችሁ በጣም ራያችት የተባለች የወረደች ሴት የተባለ ሴት ስለሆነ ብዙ እንትና በጣም ነው የምትቀፋኝ። ጌታ ምስክሬ የምትሸት ነው የሚመስለኝ ልጅቷ። በጣም የምትሸት ምናምን አይነት ሴት ነው የምትመስለኝ። በጣም ነው የምትዘገንነኝ። እንዲህ ሳይ በፊልተር ነው እንግዲህ እንደዛ የሆነችው። ከፊልተር ውጭ አስቧት ብንዬ፣ ከፊልተር ውጭ አስቧት። በፊልተር እንደዛ ነው የሆነችው ፊቷ ምኗ ከፊልተር ውጭ አስቧት። እንዲህ በአካል ብታገኟት ጥቅርሻ ናት። በጣም መረን ሴት ናት። ጥቅርሻ ባለጌ የጓደኛዋን ካሊፎርኒያ ነው የምትኖረው ነው የተባለው። አሩ ነው ኤግዛክትሊ። ግን የሚገርመኝ አንድ አዲስ ምላት የኔ በጣም መወዳት ጓደኛ አለች። የአዱ ገነት ልጅ ናት፣ ብራንድ ናት። እዚህ ትጫወታለች። አዲስ የአራዳ ልጅ ማለት ነው። አዲሴ ጓደኛዋን ትተዋወቅና የካሊፎርኒያ ሰው ነው። ከዛ ተዋርተው ይኖት ይገናኛሉ ምናምን። ከዚች ጋር ሲተዋወቁ ምን ታደርጋታለች? አረ ጓደኛ ያለ ቦይፍሬንድ ይዛ ነው የሚኖረው። እንዲያውም አንድ ቀን ተገናኝታችሁ ሻይ ቡና በይና እኔ አሪፍ ሰው እንደሆነ ምናምን ዘግቢው ምናምን ትላታለች። ገዝቧች ሂድ አጫወተችው። ጌታ ምስክሬ የአዲሴን ቦይፍሬንድ እቺ ለጠለጠችው። በጣም ነው የሚያሳዝነው። ምን ያለቻትን አግኝተሽ ስለ እኔ መልካም ነገር አውሪ ብላት፣ ጌታ ምስክሬ አዲሴ መጣ ትናገራለች። እንደዚህ አይነት ጥቀርሻ አበሻ የሚባል አጠገቧ የማይደርሳ መረን ሴት እና ለዛ ነው የሆነ ጊዜ ላይ ቲክታኩን ሩዋንዳ አድርገውት ነበር እና የአዲሴን አጫውታ ሰውየውም አልፈለጋትም። ያው መግማቷን ሲያቅ ጥሎ እንትን አለ። አዲሴን ይቅርታ ቢጠይቃት ምን ቢላት እንትና ሀናቡ ይቅርታ ቢጠይቅ ሀናቡ ጥቀርሻ ሀናቡ የምትባለው ይቺ አዲስን ዮኒ ማኛ ኳሻ አንገቴን ሰጣለሁ። ሀናቡ የምትባል ጥቀርሻ አፈር በፊልተር ነው እንደዛ መልኳ። ቆይ ላሳያችሁ እና አውሪ ተብላ ሀናቡ ቤታቸውን ከፍተው ፊልተር እሱ ነገር ተመችቶኛል። የእሷ ግሩፖች ራሱ የኩዊን ምናምን የምትያዝ ጓደኞች ዛሬ የፊንገርን ላይቭ ሲያስተዋውቁ ነበር። አይ ላይክ ዳሽት በጣም አሪፍ ነው። ጥቀርሻ የሆነች ሴት እና ሴቶች በዚህ አጋጣሚ ሰው ናት ብላችሁ ተዋውቃችሁ ቦይፍሬንድ ብታስተዋውቁ ሸጉራላችሁ ቁጭ ነው የምታደርገው። የሚገርማችሁ ደግሞ ባል እያላት ነው። የ4 ልጆች እናት ናት። ባል አላት። ባል እያላት ነው ይሄን ያደረገችው። ባል እያላት ኤቭሪባዲ ኖውስ። እና እንደዚህ አይነት መረን ሴት በጣም እጠየፋለሁ። በጣም ነው የምጠየፈው። እኔ እውነት ነው እንዴ ብዬ ጠየቅኳት አዲሴን። ጌታ ምስክሬ እውነት ነው አለች። እኔ አላምንም ብላት ይኸው የሆንዬ አንድ ልጅ አለቻት፣ አንድ ጩጫ አለቻት አዲሴ ልጄን ኢንሳኝ አለች። እንዲህ አርጋኛለች። ቆሻሻ ሴት ናት። ሴት እንዳትመስላለች። እንደዚህ አይነት ባለጌ መረን ሴት መታ ስለሌላ ሀበሻ ሴት ለመናገር ሞራል የላትም። ያንን ነው ምለው። ሌላው ታንኪዩ ያያዘ ልደታ ሰላም ነሽ? ዛሬም ትንሽ ሞቅ አድርጌ ልሂድባት። ጴንጤን መሳደብ ይቻላል። መኩሻ አባቴ ማ ብራዘር ፎር ላይፍ ያያዘ ልደታ ጴንጤን መሳደብ ይቻላል። አረ ላምባ የሰራሽው እኮ ስቶሪ ያደረኩት አባቴ። ያያዘ ልደታ ጴንጤን መስደብ ይቻላል። ማንም መስደብ ይቻላል። ዊ ዶንት ኬር። ጴንጤ ብትሰድበን ምናምን መልሱ የሚሰጠው ጌታ ነው። ጌታ የእኛ
አምላክ ምን አያደርግም? ራሱ መልስ ይሰጣል። የሌሎቹ ጋንግስተር ነው ፍድሻ ነው የሚያደርገን። የኦርቶዶክስ አምላክ ነካ በጫማ ጥፊ ነው የሚል ልጆቹ ሰራዊት አለ። የኦርቶዶክስ እና የሙስሊም ፍድሻ ነው የሚያደርግ። ገጀራ ይዞ ነው የሚመጣል። ገጀራ ማኩሻዬ ገጀራ ይዞ ነው የሚመጣው። የሙስሊሙ ሀ ይላል ሆ አላህ ወተዓላ ምናምን በል እስቲ አንተ ልብ ካለ አላህ ወተዓላ ምናምን በል። ገጀራውን መጅረጥ አድርጎ ይመጣል። አላህ ወተዓላ ብለሃል እልም ያደርጋል መጥቶ። ኦርቶዶክስ በማርያም ቀልድ የለም በማርያም ባት ምንኝ ይለላል። የማርያምን ስዕል ቀዳዳ ወይ የማርያም ስዕል ተቀዶን ያልኖርም እኔ እሰከራለሁ አልኖርም ቤቱ ሄዳለሁ ይላል። የእኔ ማርያም አክሊል ተሰጧት በገነት ያለች ናት። የኔ ማርያም እኔም መወዳት ማከብራት የጌታ እናት ጌታ እሷን ስለወለደችው አክሊል ሰጥቶ በሰማይ የሚያኖራት ናት። የኔ ያንተ የስዕሏ ማርያም ናት። እድሻ የምትለዋ እድሽ የምትለዋ ያንተ እሷ ናት። የስዕሏ ማርያም እና የጌታ ማርያም ልዩነት አለው። የስዕሏ ማርያም ጋንግስተር ናት። ትደባደባለች። በቃ ሁ ነው የምትለው፣ ሁሎ ነው የምትለው የስዕሏ ማርያም። የኔ የኢየሱስ እናት ማርያም ከነ ክብሯ አክሊል ኖሯት በሰማይ በገነት ያለች ናት። የኔ እሷ ናት። ያንተ እድሻ ሁሎ የምትለዋ ናት። ያንተ አላህ እንደዛ ነው። ሆ የሚል አላህ ነው ያለ። ሄ የሚል አላህ አለ። ምን የሚያደርግ ተደባደብልኝ የሚል አላህ አለ። ከዛ የእኔ ኢየሱስ የሚለየው ምንድን ነው? እሱ ነው መልስ የሚሰጠው። አሁን ኢየሱስን ሰደብከው፣ እሱ መልስ ይሰጣል። ኢየሱስን ሰደብከው፣ እሱ መልስ ይሰጣል። ስለዚህ በተለይ ጥቁሮችን ወይም ኢትዮጵያውያኖችን መሀይማንን የሸወዱት በሃይማኖት ነው። መልስ የሚሰጡት እነሱ ናቸው። ሆ ይልላ የስዕሏ ማርያም በጣም አክሽን ጎበዝ ናት፣ ተደባዳቢ ናት፣ ጋንግስተር ናት የስዕሏ ማርያም። የኔ የኢየሱስ እናት ግን የተረጋጋች ጸጋ ይበዛላት ማርያም ናት። ሆ የምትለዋ የስዕሏ ማርያም አሁን እኔ ስዕሏን አምጥቼ ላጥ ባረገው አክሽን ትጀምራለች። ከኔ ጋር ጸብ እንጀምራለን። የስዕሏ ማርያምን ካመጣኋት ቀደድ ሳደርግ ሆ የሚል ይመጣል። እድሻ የሚል ይመጣል። ሆ የሚል ይመጣል። ስለዚህ ወደዛ ስንሄድ በጭባጫው ያሬድ ምን አረገ? ያያ ዘልደታ ያያ ስሙ ያሬድ ነው እና ያያ ዘልደታ ምን አረገ? ኮፍያውን አሰፍቱ። ለምንድን ነው እንደኔ ቱርክ ማትሄደው? ወይስ እምቢ ብለው ነው? ምክንያቱም በቤተ ክርስቲያን ስም ብዙ ትዘርፋለ። ቻፓ አለ፣ ቻፓ በደንብ አለ። በቤተ ክርስቲያን ስም ይሄ ቤተ ክርስቲያን ይሰራ ምናምን እያልክ ላጥ አድርገህ ነው የምትወስደው። ኮፍያን አሰፍተው ከምታድር፣ ኮፍያውን አሰፍተህ ከምትሞት ጸጉሩ አይ ቲንክ ብዙ ተመልጧል መሰለኝ፣ መስራት አልተቻለም እንጂ ያሰራ ነበር። እና ያያ ዘልደታ ጸጉሩን አሰርቶ ኮፍያው መፋታት ይችላል፣ ገንዘብ አለው። እና በሚያሳዝን ሁኔታ ታፕታፕ እያደረጋቸው የኔዎቹ በሚያሳዝን ሁኔታ ያያ ዘልደታ አፉን መክፈት ጴንጤ ላይ እንደለመደው እስላም ላይ ጀመረ። እስላም አራጅ ነው አለ። አራጅ መሆኑን እኮ ነው ያረጋገጣችሁለት። አራጅ መሆናችሁን አረጋገጣችሁ እኮ። እስላም አራጅ ነው ሲለ አይደለንም ማለት ትችላለህ። አራጅነ ሲባል እከሳለሁ ካልክ ሌባ ነህ ማለት ነው። ጴንጤ መናፍቅ ነህ፣ በዘይት የመጣ በዳይፐር የመጣ ትለው የለ እንደ ዊ ዶንት ኬር። ማንም መልስ አይሰጠህ። ለምን? መላሹ አላ እኛ ቤት ጴንጤ ቤት እኮ መላሽ አምላክ አለን። እኔ ምንድን ነው ስራ መሰራለት? አምላክ የራሱ ቅድስና፣ የራሱ ጥበብ፣ የራሱ ስራ አለው። አምላክ ምን ሰርቶ ይብላ? እኔ ከተደባደብኩለት እኔ የምደባደብለት አምላክ የለኝም። ምን ይስራ አምላክ? ስራውን ወሰዳችሁበት።
መሐመድን ተናገር። ሰንጥቆ ቁጭ ያደርጋል እስላም። ምክንያቱም ከአምላካቸው የሚስተካከል መሐመድ ነው። ነቢዩ መሐመድ ከሰው ሁሉ አብልጣችሁ ካልወደዳችሁኝ አልተከተላችሁኝም ይላል። ምን ልታደርግላቸው? መልስ የለ። ምን ታደርጋለህ? አታድነው። ከሰው ሁሉ አብልጬ ብከተለ አታድነኝም። ማን አንተ? ማን? ኢየሱስ ክርስቶስ ያንን ሲል አድናለሁ ብሎኝ ነው። በደም ዋጋ ገዝቶኝ ነው። ተገርፎልኝ ነው። ምን አድርጎልኝ ነው እሱ? ነቢዩ መሐመድ ምን ስላደረገ ነው? እስቲ ንገረኝ። ከሰው ሁሉ ከእናት ከአባት ከማንም ከነፍሱ ሁላ አስበልጠ ካልወደድከኝ አልተከተልከኝም የሚለው ምን አያድን? ምን አገባው? መልእክተኛ ነኝ ነው የሚለው። ምን አገባው? ኢየሱስ ግን አምላክ ስለሆነ ነው ያንን ያለው። ስለዚህ ችግራቸው ያ ነው እና የማይረባ ነገር ታመጡና ትጋደሉበታላችሁ። ለኦርቶዶክስም ለሙስሊሙም ማህበረሰብ ነው ይህን የምናገረው። የእናንተ ሃይማኖት የቆመው በጉልበት ነው። የእናንተ ሃይማኖት የቆመው እውነቱን ልንገር በጉልበት ነው። ጉልበተኛ ስለበዛ ነው እንጂ ውስጣችሁ ተረት ተረት ነው። ተረት ዝም ብሎ ተራ አሉባልታ ነው ያለው እንጂ እምነት የላችሁ። እምነት ካለ የአንተ አላ ይመልስ፣ መልስ ይስጥ። ምን አገባህ አንተ? የአንተ አላ መልስ ይስጥ። ጴንጤ አምላክ አለው አይደል እንዴ? ለምን ጴንጤ እከሳለው እገላለው ጴንጤን የተናገረ ለምን አይልም? ስለዚህ የማይረባ ሃይማኖት ይዛችሁ ሰው አትጨርሱ፣ ሰው አትጨርሱ ነው የምለው። እና ያያ ዘልደታ ልንገርህ፣ ጴንጤ ላይ አፍን ስከፍት የምትውለው ይኸውልህ፣ ጴንጤዎች እያልክ ነው እንዳለ የምትሰራው አይደል? ቪዲዮ ላሳያችሁ እስኪ። እኔ ኳሽ አንድ የእስላም ቪዲዮ ቢሰራ አሸንተው አዘጉት፣ እንትን አደረጉት፣ ይቅርታ አስጠየቁት። ያያ ዘልደታ ላሳያችሁ። ወይ ትናንት ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ አንዳንዶቻችሁ በጣም ቅር ብሏችኋል። ቻችሁ ደግሞ ያው ምክንያት ነበር የምትፈልጉት ነገር ላይ ቤንዚን አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም ዓመት የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉም። እና በዚህ ቪዲዮ ላይ የተናገርኩት ለምን ትሸናለህ? ይህም ቪዲዮ አያችሁት አይደለ? እስቲ ስለ ጴንጤ የሚሰራውን እኔ ግለጽ ግዝባል እንጂ ደስተኛል ታዋቂው መቼም ትናንትና ማታ ያየነው ጉድ እግዚአብሔር የተመሰገነ ይሁን። እንደ ትናንትና ማታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጣም በጣም ትልቅ ቀንና ትልቅ ምሽት ነበረ። ትናንት ደብተራዎቹ አልተሻሉም። ከተረት መጽሐፋቸው እየገለጡ ዓለምን አስደመሙ እኮ። ስሙ የኦርቶዶክሳውያን ይህም ቪዲዮ በደንብ ኮፒሊንግ አርጉልሽ ይረጉልን ኮሜንት ላይ የገባ ለምን መሰለ የኦርቶዶክስ ልጆች አብዛኛው ሃይማኖት ላይ ግድ ስለሌላቸው ማንበብ ላይ ጉግል አድርገህ የዛሬ የሚቀጥለው የሚመጣውን 2050 ላይ የሚፈጠረው ማየት ትችላለህ። ስለ ማርስ ስለ ጨረቃ አስትሮኖመር ብዙ የለም። እናንተ ጋር አለ፣ በጣም የሚገለብጥ አለ። አስትሮኖመርስ ዩኬን ጉግል ጂቢቲ ገብተህ ወይም ጉግል አድርገህ የዛሬ 2050 ላይ ምን ሊፈጠር ይችላል የሚለው መንገድ የሚችል ነው። መሀይም ስለሆናችሁ ነው ትልቅ ነገር የመሰላችሁ። እስቲ ልጠይቅ፣ እውነት ለመናገር እናንተ በጣም ልክ ናቸው። ሰላም ጤና ይስጥ። እውነቱን ነው። በእርግጥ ያለች ነገር አይደለም። ቤተክርስቲያን ላይ ይሄ የተለየ ነገር ተደርጎ አይደለም። ነገር ግን ይሄ የድፍረት ሁሉ ድፍረት ነው። ሀይባይ እያጡ እንዳሻቸው የሚሆኑ በየጉዳኑ ኢየሱስ ሲባል ትናደዳለህ። ሌላ ታሪክ አለ። ወዳጅ ጠላትህን ትለይበታለህ። እንኳን ደስ አላችሁ። አብዛኞቻችሁ ተስላችሁ ነበረ። ይኸው ስለታችሁ ደረሰ። ብሩክ ወንድማ
ከመሸ በህግ ቁጥጥር ስር ላይ ሆኗል። ሰው ቤት ይገባል። ይኸውልህ እያንዳንዱ ይገባል። ጌቷን መውጋት አይደለም እንትን አለ። ይሄ እንትን የኢትዮጵያ አየር መንገድ ቆይ ላሳያችሁ። የጴንጤውን የሚሰድበው ነው። ቆይ ሚሉዬ ለስዕልሽ እንሰግዳለን፣ እጅሽንም እንሰራለን፣ ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። እንገናኛለን። ለስዕል አትሰግድም። ስዕል ገዝተው ነው ከቤት ስዕል ገዝተህ ነው የምትመጣው። አባቴ ለስዕል ለማንም በአናቱ ይተከላል። ስግድም ቆይታል። ለስዕልሽ እንሰግዳለን። አሁን ሜላት ምንም መጽሐፍ ቅዱስ ብትጠይቃት አታውቅም። ስለዚህ ማይም ነው የሚሰግደው ለማንም። ና አውጣ አንተ ከክ ቆይ ስማ ጴንጤ ሚስት ስትኖር ማለት ወደ ብዙና ተባዙ ከሚሄድ በፊት ቢጃማዋን ለብሳ ወደ ብዙ ተባዙ ከሚሄድ በፊት የምትጋበዘው መዝሙር። አይ ጴንጤ ላይ ማን ነው እስቲ በእንደዚህ አይነት ነገር የሚታወቀው? ማን ነው በስነ ስርዓት የሚሸጥ ሴተኛ ዳሪነት በስነ ስርዓት ራሷን የምትሸጥ ሴት ኢትዮጵያ ላይ በሃይማኖት ደረጃ ከሄድን ጴንጤውን፣ ሙስሊሙን፣ ኦርቶዶክሱ ይምጣ። ማን ነው? ያያዘ ልደታ ማን ነው? ማን ነው? እስቲ በኢትዮጵያ ደረጃ በሙስሊሙ በኦርቶዶክሱ እና በጴንጤ ይምጣ። ቤቷን ከፍታ ጸሎት፣ ቄስ አምጥታ፣ የነፍስ አባት አምጥታ ገበያ ጠሮብኛል አልጋይ ላይ ጸበል እርጩልኝ የምትለዋ ማናት? 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 አየህ፣ እንደዚህ ናቸው። አየህ፣ ብዙ ነገር ትላለ ጴንጤ። አንድ ሙስሊምን አንድ ቪዲዮ ብትሰራ ሙስሊምን እንዴት አሸንተው እንዳባረሩ አየሁ። እኔ ሙስሊም አለ ኦርቶዶክስ ሁለታችሁን ባናታችሁ ተተከሉ ላለ ማን አባቱ ምንም አያደርገኝም። ምንም አታመጡ። ለምን እናንተ የምትደባደቡለት አምላክ ነው ያላችሁ። ጣዖት ነው አምላካችሁ እያልኩ ነው። የምትደባደቡለት የምትጣሉለት አምላክ አላችሁ። ጣዖት አምላክ አላችሁ፣ የሚደባደብላችሁ አላችሁ። ዳስ ዋይ ያያዘ ልደታ ስለ እስላም ደግመ ስራ፣ ሃይማኖት ደግመ ስራ ስለ እስላም ወይም ቪዲዮን መልስ እናለጥፈው። ሙስሊም ወንድሞቼ ገለመንያት አትሁኑ ስትፈልጉ አዶን ኬር ኦርቶዶክሱን፣ ሙስሊሙን፣ ጴንጤውን አትሁን ከኔ ጋር። የምትደበቁበት ቤታችሁ ያሳፍራል። ጴንጤን እንደፈለግ ስትረግጥ የምትውል ኤቭሪዴይ አንድ የእስላም ቪዲዮ ብትሰራ ሰነጠቃ አለው ሲሉ ጠፋ። እስልምና ራሱ ነው መልስ የሚሰጥ አምላክ የለውም። ኦርቶዶክስ ራሱ ነው መልስ የሚሰጥ አምላክ የለውም። ጴንጤ ብቻ ነው አምላክ ያለው። የጴንጤ አምላክ ስራ ላይ ነው። የጴንጤ አምላክ ስራ አለው። የጴንጤ አምላክ ስራ አለው። የእናንተ አምላክ ቦዘኔ ነው፣ ስራ የለው። ቦዘኔ ነው፣ መንደሬ ነው፣ ስራ የለው። ስራውን አይሰራም። እናንተ ናችሁ ስራ የምትሰሩት። የምታባሩት እናንተ ናችሁ። የምትገሉት እናንተ ናችሁ። Hey Milo, stop it, man. What's wrong with you? Come here. What you doing? What are you doing? You want to get out? Okay. ገባ? እናንተ የምትደበድቡለት አምላክ፣ እናንተ የምትገሉለት አምላክ ኦርቶዶክስም አላት፣ ጴንጤ ማለት ይቅርታ፣ ጴንጤ ያልኩኝ እስላምም አለው። ኖ ሙስሊም ምን አደረገ? ንገረኝ አንተ። ለምንድን ነው እስላም ሰው ገላለሁ ደበድባለሁ የሚለው?
እኔ የፈለጉትን መናገር ይችላል። አላህ ምን አባቱ ሰርቶ ይብላ? ምንድን ነው የምታወራው? ምን ይስራ? ያንተ አላህ ምንድን ነው የሚሰራው? ስራ የለውም እንዲ አንተ አላህ? አንተ ነው የምትመልስላት? ምንድን ነው የሚሰራው ያንተ አላህ? አንተ ነው የምትደባደብለት? አንተ ነው የምትገልለት? አንተ ነው የምትጨፈጭፍለት? ምን ይስራ እሱ? ችግራችሁ ይሄ ነው እናንተ። በሃይማኖት ይገባል። ሃይማኖት በሙሉ ቢቃጠል ደስታዬን አልችለውም እኔ። ኢትዮጵያ ላይ ሃይማኖት ነው የጨረሳት። ኦርቶዶክስ ጋር ወደ ኦርቶዶክስ እንኳን ወደ ቀጥተኛይቱ ባለማተቧ እንኳን መጣ ይላል። እስላም ጋር ስትሄድ እንኳን ወደ ቀጥተኛ ወደ እስልምና ሄድክ ይላል። ጴንጤስ እንኳን ወደ ጌታ መጣ ይላል። እንኳን ወደ ጌታ ኢየሱስ መጣ ይላል። ማን ነው ታዲያ አምላክ ያለው? አንተ ድርጅት አለ፣ እኔ ጌታ አለ። ስለዚህ አሁንም የአያ ዘልደታ መሆናችሁ ሌሎቻችሁ እናንተ ተቋም አላችሁ። ሃይማኖት ቴንኪው ትጅዬ ሰነፍ ያደርጋል፣ መረን ያደርጋል፣ ድንጋይ ያደርጋል። ሃይማኖት ጴንጤን እንደ ሃይማኖት የያዘ ሰነፍ ድንጋይ ነው። ሃይማኖትን እምነት ስታደርገው ስራ አለ። ሃይማኖት እምነት ሲሆን ስራ አለው። ስራ አለው፣ ስራ የለውም። ስለዚህ የእነሱ ትልቁ ችግር እንዴ ደበድብላ ለአላ እኔ ነኝ የምደባደበው የሚል ምን ማለት ነው? ለማርያም እደባደብላት አለው ህይወት ሰጣለሁ አልሰጥላት። ረዛ ለማርያም ህይወት ሰጣለሁ አልሰጥም። ለምንድን ነው የምሰጠው? አይልማ፣ ቃሉ አይልም። ለጌታ ኢየሱስ ግን በደም ዋጋ ስለገዛ መልስ አትመልስም። ጴንጤን የምወድበት በዛ ነው። ጴንጤ መልስ የሚሰጠው አምላክ። የእናንተ ሁልጊዜ ሰው ስታሳድቶለ የአያ ዘልደታ የሰራኸውን ትክክል ያደረጉት እስላሞች እንደሚገሉ ማሳያ ነው። አየህ፣ እስላም ይገልሃል። ቀልድ አያውቅም። እስላም እዚሁ ነው መልስ የሚሰጥ፣ አምላክ የለውም። ኦርቶዶክስ አምላክ የለውም፣ እዚሁ ነው የሚገልህ፣ እዚሁ ነው የሚደበድብህ፣ እዚሁ ነው የሚከስ፣ አምላክ የለውም። የመጽሐፍ ቅዱስ እኮ ይናገራል። ማማይ የሐዋርያት ስራን አንብቡ እናንተ ጥቅስ ስለማታውቁ። የሐዋርያት ስራ ምዕራፍ 16 ላይ ብታነቡ ደብድበውት፣ ጳውሎስን ደብድበው፣ ጳውሎስና ሲናስን ደብድበው እስር ቤት ከተዋቸው እግዚአብሔርን እያመለኩ እስር ቤቱ ለሁለት በሩ ተከፈተ። የታሰሩበት ሰንሰለት ገመዱ ተፈታ። ሌሎችም አብረው ነው የዳኑት እንጂ እንደባደብ ያሉ ሰዎች አይደሉም። እናንተ በድብድብ ሃይማኖታችሁን ጋንግስተር ሞልቶ ለሰነፎች የተሰጠ ሃይማኖት ነው። ለዛ ነው። ስለዚህ አሁንም የምናገረው ሃይማኖት ሰነፍ ያደርጋል፣ እምነት ታላቅ ሰው ያደርጋል። ደምረው በሃይማኖት ገብቶ እየጨመቁት ነው። እያሳያችሁ ኢየሱስ ክርስቶስ ይሞት ነበር ማርያም ባትኖር አለ። እንደዚህ አይነት ትምህርት ነው የሚያስተምሯቸው። በማርያም የሚገዛ ኢየሱስ የለም። እሷ ናት ተደፍታ የምትሰግድለት ለኢየሱስ። ምድር ላይ ያለች ተደፍታ የሰገደችለት ማርያም ናት። ለማርያም የሚገዛ ኢየሱስ የለም። ማርያም የምትከላከለው ኢየሱስ የለም። ኢየሱስ ብቻው ሙሉ። ማርያም ባትኖር ኢየሱስ ይገደል ነበር አለ። እንደዚህ አይነት ትምህርት ነው፣ የወደቀ ትምህርት ነው የሚያስተምሩት እና እግዚአብሔር ልቦና ይስጣቸው። አሁንም እላለሁ ሶሻል ሚዲያ ላይ ያለ እውቀት ደምረውን አምጣው አንጠባጥቤ ነው ምልከው። እኔ ወደ ወንጌል ስመጣ እሱ ወደ ጠጅ ነው ሄደው። ደምረው ጠጁን ሲልፍ ነው የዋለው። እግዚአብሔር መልካም አምላክ ነው እና እኔ ወንጌል ኢየሱስ ብዬ ነው ማማ። ኢየሱስ ነው የኔ ወንጌል። ኢየሱስ መጽሐፍ ቅዱስንማ ሁሉም ይዞታል እኮ ሁሉም ይዞታል።
ይዞታል። ሁሉም ይኸው ሲደባደቡበት ነው የሚውለው። ያንን ነው የምለው እና አሁንም እናገራለሁ። ጴንጤ እምነት ነው፣ ሃይማኖት አይደለም። የሃይማኖት ድርጅት ሲሆን ጴንጤ አልሆንም እኔ። የሃይማኖት ድርጅት ጴንጤ ሊሆን አይችልም። የሃይማኖት ድርጅት ኦርቶዶክስና እስላም ነው። ምክንያቱም ሲጠራ እንኳን ወደ እስላም መጣ እንኳን ወደ ኦርቶዶክስ መጣ ነው የሚል እንጂ እንኳን ወደ ጌታ መጣ የሚል እምነት የላቸው። ያንን ነው የምለው። ሌላስ ናስቲ ማን ነው የማውቀው ሰው ካለ ናግባ ቻሌንጅ አድርገኝ። ስለዚህ አሁንም ይሄ ልደባደብለት የምትለው ሃይማኖት ካለ በሃይማኖት ይቃጠል፣ በአናቱ ይዘቅዘቅልሃለሁ። የምትደባደብለት ሃይማኖት ካለ ሙት ታንቀ። የምትከላከለው አንተ የምትከላከልለት ወንጌሉን የምትሰብክለት እንጂ የምትከላከልለት የምትደባደብለት አምላክ ካለ ይሄ ሌባ ወሮ በላ ነው፣ ዱርዬ ነው፣ አጫሽ ቃሚ ጠጪ ነው እንጂ አምላክ አይደለም። አምላክ ራሱ መልስ የሚሰጥ ሰዎችን የሚያስተምር ልዩ ማንነት ያለው ነው አምላክ። የምትደባደብለት አምላክ ያንተ ቁጭት፣ ምሬት ወንጌል ስለማታውቅ ነው። ስለዚህ ጴንጤ በጣም በወንጌል ይበልጣችኋል። በጣም አድርጎ ኢትዮጵያን እያጥለቀለቀ ያለው ጴንጤ ነው። አዎ የምትደባደቡለት አምላክ አለ እንዴ? ምን አስባችሁ ነው? የትኛው ወንጌል ነው ተደባደቡልኝ የሚል ወንጌል ያለው? እነ ዮሐንስ አንገታቸው ተቆርጧል። እነ ጴጥሮስ ተዘግዝቀው ተሰቅለዋል አይደል እንዴ? የትኛው የምትደባደቡለት ሃይማኖት ነው ያላችሁ? ምን አስባችሁ ነው የምትደባደቡለት? ዱርዬ ነው የምታመልኩት። ለዛ እኮ ነው ዱርዬ ሌባ ስለምታመልኩ ያደባድብላችኋል። ይህን ከሰጠኝ ይህን እሰጣለሁ የምትሉት አምላክ ነው እኮ ያላችሁ። ይህን ነገር እሳላለሁ፣ ይህን ታደርግልኛለህ፣ እኔ እናደርጋለሁ የምትለው በገንዘብ የምትደራደረው አምላክ ነው ያለ። ዱርዬ አምላክ፣ ዱርዬ አምላክ። ይህን ካረክልኝ ይህን እናደርግልሃለሁ ይባላል። ማነቡ ናቸው። ስለዚህ ይህን ነገር አስተካክሉ። በተለይ እስላምና ኦርቶዶክስ አስተካክል። ይህ የምትደባደብለት ዱርዬ አምላክን ተወውና የሚያድንህን አምላክ ፈልግ። የሚያድንህ የምትደባደብለት ማርያም፣ የምትደባደብለት ማርያም፣ የምትደባደብለት መሐመድ፣ የምትደባደብለት አላህ፣ የምትደባደብለት ጊዮርጊስ ገለመሌ የምትለው ካለ ዱርዬ አምላክ ነው ያለ። ራሱ መልስ የሚሰጥ ከሆነ ትክክለኛ አምላክ ነው። ዱርዬ ወሮ በላ አምላክ ነው ያለ። ተግባባ? የእኔ አምላክ እኔ አልደባደብም። ራሱ መልስ ይስጥ። ምን ሰርቶ ይብላ? ምን ይስራ? አምላክ ምን ይስራ? እኔ እየተደባደብኩ፣ እኔ እየገደልኩለት፣ እኔ እያጠፋሁለት ምን ይስራ እሱ? ዱርዬ ወንበዴ። ይሄ ጋንግስተሮች እንደዛ ነው የሚያደርጉት። አሁን የጋንግስተር ስም ከጠራ ምን ይደረጋል? ይፈልጉና ያጠፋዋል። ያ ማለት ነው አምላካቸው። ያንን ነው የምለው። ሌላ የማውቀው ሰው ይላክልኝ። የሚያውቅ ሰው ናና